እገድለዋለሁ ነው ይለዋል። መጀመሪያ እኔ እያለሁ አትገድለው አንተንም እገድልሃለሁ ምናምን ግደለኝ እንጂ ስትገድለው ዝም እያለህ አለው። ከዛ መጨረሻ ላይ ወጥቶ ሄደ ማለት ነው። እና ልክኛ በቀለ ታግሎ ማለት ነው እንትናለ አስጣለ ነኝ ግደለኝ ከፈል እንጂ ግደለኝ እንጂ ስትገድለው ዝም እያለህ አለው። እንግዲህ ሁለታችሁ አሁን ያለችው ኢትዮጵያ ናችሁ ማለት አንተ አንድ ኢትዮጵያ በሚል ነው የታሰርከው። እሱ ደግሞ የኦሮሞ ብሔርን ወክሎ የታሰረው በሐሳብ ተጣሉ ነበረ። ግን አንተን የሆነ ሰው ሊገል ሲል ግን እሱ አድኖ እዛ ጋር ወንድማማችነት ተፈጥሯል። እና ሰዎች ስንሆን እንደዛ ነን አይደል? ለምንድነው አሁን እንደዛ ማሰብ ያቃተን? ማለቴ ይቅርታ እኔ የምልህ ነበር ከቤተሰብ ብዙ ምግብ እና መጣም ልብሶች ይመጣሉ ያዩህ ነበር። ባለቤት የማየት እድል ነበረ? አዎ በሳምንት አንዴ አያቸው ነበር። ወደ 40 ደቂቃ ምናምን እንደዚህ ታወራላችሁ? አዎ ያው ልጆች ምን አይነት ጥያቄ ጠይቀው ያውቃሉ? እስር ቤት እየነበርክ እድሜያቸውስ ምን ያህል ነበር? የመጀመሪያው ልጅ ስታሰር ሩህ 3 አመት ከ4 ወሩ ነበር። ልክ አሁን እኔንም የሚረብሽ ነገር እንዳትከቺኝ እሺ። አይ ንገረኝ፣ ችግር የለም። ምን ጨዋታችን ብዙ ማውራት የማልፈልገው ነገር ነውና ኦኬ። እሱ 3 አመት ተኩል ነበር፣ 3 አመት ከ4 ወር እና የመጀመሪያ ቀን በአጋጣሚ እኔ ስታሰር እሱ ትምህርት ቤት የገባበት ቀን ነበር። እና የመጀመሪያ ትምህርት ቤት የመጀመሪያ ዕለት እሱን ዩኒፎርም አልብሰህ ልጅን ትምህርት ቤት ከባለቤቴ ጋር አድርሰ ነው እና ከሰዓት እሱን ደግሞ አብረን ሄደን ልናመጣው ተነጋግረን ነበርና ከዛ መሀል ላይ ነው የታሰርኩ ማለት ነው። ከዛ እሷ ያው እኔን ስላላገኘችኝ ስልኬም ኦልሬዲ ተወስዷል። እሷ ሄዳ አምጥታው ልክ እሱ የመጀመሪያ ቀኑ ሲመለስ ፖሊስ እንደዛ በብዛት አይቶ ስለማያውቅ ግቢውን ፖሊስ ሞልቶታልና መጋረጃ ውስጥ ተደብቆ ያይ ነበር እሱ ማለት ነው። አለማራጌ ነው ያነበብኩላችሁ መጽሐፍ ያልተሄደበት መንገድ ይሰኛል። አንዱ ዓለም እንኳን ደህና መጣ። እንኳን ደህና ቆየሽኝ አስቴር። ብዙዎች ፖለቲከኛ መሆንህን ነው የሚያውቁት። እኔ ደግሞ ዛሬ ለጣፋጭ ወግ እንግዳ አድርጌ ስጋብዝህ ከድርሰት ጋርም ከሌሎች ያልተነገሩ የህይወት ገጾችም ጋር እየገለጽን ለተመልካቾቻችን አዲስ ዕውቀት እንድናካፍል በማሰብ ነው። እኔ አንዱ ዓለምን በተወሰነ መንገድ አውቀዋለሁ፣ ሁላችንም እናውቃለን። እስቲ አንተ ራስህን ግለጽልን። አንዱ ዓለም ማን ነው? በጣም አመሰግናለሁ አስቴር እድሉን ስለሰጠሽኝ። አንዱ ዓለም እንግዲህ በ1965 ዓመተ ምህረት ወደዚህ ዓለም በገጠር ተወልዶ በገጠር የኢትዮጵያ ክፍል የተወለደ እና ወደዚህ ዓለም የመጣ የተወሰነ እስከ 12 አመቱ ድረስ በረኝነት ወላጆቹንና የመንደሩን ሰው ጭምር ያገለገለ ከ12 አመት በኋላ ደግሞ ወደ አዲስ አበባ መጥቶ ከአያቱ ጋር በስላሴ ቤተክርስቲያን ውስጥ ለተወሰኑ አመታት ያደገ። ገጠር ስትል ኢትዮጵያ ውስጥ ብዙ ገጠራማ ክፍሎች አሉ። የትኛው ገጠር ስፔሲፊክሊ ልናቃት እንችላለን? ምን ችግር አለው? የተወለድኩት በሰሜኑ የሀገራችን ክፍል ጎንደር፣ ደቡብ ጎንደር እና አካባቢው ክምር ድንጋይ ይባላል። ከዛ ግን ገባ ብሎ ትንሽ የገበሬ ቀበሌ ማህበር ነች። ቀሳ የምትባል በተራሮች የተከበበች መንደር ውስጥ ነው የተወለድኩት። እሺ፣ ከዛ በኋላ ወደ አዲስ አበባ ከአያትህ ጋር መጣ። አያትህ ምን አሉ? ወደ አዲስ አበባ ስትመጣ አንድ የነገሩህ መልእክት እንደነበረ ሰምቻለሁኝ። እቺ የተንቆጠቆጠች ከተማ አስመልክተው። በሁለተኛ በአብዛኛው የታሪኬን ክፍል በሁለተኛው መጽሐፌ ላይ የሀገር ፍቅር ዕዳ በሚለው መጽሐፌ ላይ ገልጬዋለሁና እዛ ላይ ምንድነው ያሉት? ቀን ከሌት የምታበራ በብርሃን ወደ ተንቆጠቆጠች ከተማ አምጥቻለሁ። ከዚህ በኋላ ራስህ ሰው ሆነ እጅህን አውጣ ብሎኝ ነበር። እና ስትመጣ አዲስ አበባን ስታያት መብራቶቹ በርተው ስታይ የእውነት አዲስ አበባ እንደተባለችው በተንቆጠቆጠች ሆና ነው ያገኘሃት? አዎ፣ ለኔ በጊዜው ከዛም በላይ ነበረች። ምክንያቱም የተወለድኩበት መንደር አሁን ድረስ መብራት የለውምና
የዛን ጊዜ ደግሞ ስመጣ ከ30 ዓመት በፊት ነው። አዲስ አበባ ማለት ለኔ የኔ ምናብ ከሚያውቀው ዓለም ውጭ የተለየ መብራት ማይቻ አላቅም። ከዋክብትና ጨረቃ በገመድ ተቀጣጥለው እንደዚህ ሲበሩ አይቻላቅምና እንደዛ ነው መሰለ። እንደዛ ነው እኔ የምቆጥረው የነበረው። ከዋክብቱ መሬት ላይ ወርደው ማለት ነው። እንደዛ ነበር። ስለዚህ እውነትም እንዳሉትም ለኔ የተንቆጠቆጠች ከተማ ነበረች። እና ስላሴ ቤተክርስቲያን መጣችሁ። ቀሲስ ነበሩ? መነኩሴ ነበሩ። ያው ቄስ ነበሩ። አያታችን ስትሞት መነኮሱ። ከዛ በኋላ ያው በቅስና ስላሴ ከ30 ዓመት በላይ አገልግለዋል። 4 ኪሎ ያለው ነው ወይስ? 4 ኪሎ ያለው። እንደመጣህ መኖሪያ ቤት የት ነበረ? እዛው 4 ኪሎ አካባቢ ተከራያችሁ? አይ እንትን ቀሳውስት የሚኖሩበት አገልጋዮች የሚኖሩበት የመቃብር ቤት አለ። አንድ አልጋ ብቻ የምታዘረጋ ትንሽ ቤት ውስጥ ግማሹ ግንብ ግማሹ ቆርቆሮ የሆነ ነፋስ እንደ ልብ የሚያስገባ መስኮት ግን የሌላት ቤት፣ ከዛ ውስጥ ነው ያደግኩት። እና ስንት ጊዜ ኖር ከዛ ውስጥ? አንድ 5 ዓመት እዛ ቆይቻለሁ። 5 ዓመት ያለ። ምን ተሰማ? ያቺ መቃብር ቤት አስከፊ ነበረች ወይስ አስደሳች ነች? እንደ ቤትሳ ምን አይነት ወይ ገጠር ከመጣህበትም ጋራ አመዛዝነ ምን አይነት ነበር የሚሰማ ስሜት? ይሄ መቃብር የሚለው ስሜት ራሱ ያስደነግጣል። የሐውልት ጽሑፍ ስታነቢ በጣም መልካቸው የተዋቡ ትልልቅ ሰዎች ሐውልታቸው ላይ ፎቶቸው ተለጥፎ ታሪካቸው ተጽፎ ስታይ ስለ ሰው መጨረሻም ብዙ ነገር የሚነግርሽ አለ እና ለዘላለም እዛ እንዳሸለቡ ስታውቂ ያንቺ መጨረሻ ምን እንደሆነ ይገባሻልና ትንሽ የሚረብሽ ስሜት አለው። ግን በሌላ ጊዜ እንደ ወንበርና እንደ ጠረጴዛ ትቆጥሪዋለሽ። ስትላመጂ እዛው አብረሽ ምግብም ትበይበታለሽ፣ እዛውም ትቀመጫለሽ፣ ኑሮሽ ይሆናልና እንደዛ አይነት ስሜት አለው። እንግዲህ አገር ቤት ከፈረሱም ከአህያውም ጋር አንድ ላይ አንድ ቤት ውስጥ ከበጉም ከፍየሉም ጋር ያው የተወሰነ ጋጥ የሚባል ሰምተሽ ከሆነ እዛው ለብቻ ይኖራል። የኛው ግን ብታንስም ለብቻሽ የምትኖሪባት ነች። የራስ ፕራይቬሲ ያለው። አዎ ጎንሽን ለማሳረፍ ነው። ብዙ የተለየ ስሜት ደስተኛ ነበርኩ። አዲስ ኤክስፖዠር ነበር። አየሽ ለኔ ለአዲስ ዓለም መጋለጥ ወይንም መገለጥ ነበር ለኔ። ከገጠር መንደሩን ከከበበው የተራራ ሰንሰለት ውጪ ሌላ ዓለም ያለው የማይመስለው ሕፃን እንደዚህ ሰፊ ከተማ ውስጥ መጥቶ ብዙ ሰው ሲያይ ብዙ መኪና ሲያይ፣ በመኪና የተሳፈርኩት ለመጀመሪያ ጊዜ ነው። ስለዚህ ምን አይነት ደስታውን አልጨረስኩትም። መዝሙር ትዘምር ነበር አይደለ? እዛ ውስጥ ያልሰማሁት የለም። በደንብ አጣርቻለሁ። ያው ስላሴ ቤተክርስቲያን ስናድግ የሰንበት ትምህርት ቤት ነበር እና ለተወሰነ ጊዜም ቢሆን የህፃናት ኳየር ውስጥ ወይንም መዘምራን ውስጥ ነበርኩበት እና እዛው ዘመናዊ ትምህርትም በዛው አብራችሁ ነው ወይስ? ዘመናዊ ትምህርት የገባሁት መስከረም 2 ወይንም አሁን ባታ የሚባል አሁን መስከረም ተብሏል መሰለኝ። ያው ትንሽ ፎቀቅ ብለሽ ከስላሴ ወርድረሽ ከቤተ መንግስትም ትንሽ ፎቀቅ ብለሽ መስከረም 2 የሚባል ትምህርት ቤት ነው የተማርኩት። ከቤተ መንግስቱ ጋር ተቀራርበን ያደግከው ማለት ነው? አዎ አንዳንዴ ጓድ መንግስቱም እንትና አጥር ውስጥ ቦክስ ያደረጉ ከጉባኤ ሲኖር ምናምን እኛ ኳስ እየተጫወትን ልጆች ሆነን ከአጥር ውጭ ሆነን እናያቸው ነበር። ምን ይሰማሃል? ምንም ያው በዛ ሰዓት ያውኑን አንዷለም አይደለም ያልኩት። የተለየ ነገር አይሰማኝም። ያው ባለስልጣን ስታይ ተገርመሽ ኖርማሊ አየዋለሁ ብለሽ ማጠበቂውን ሰው ስታይ የሚሰማሽ የልጅነት እንትን አለ አይደል? ይሄ ከ5 በላይ የነበረውን ልብስ ለብሰው ሰማያዊውን ደማቁን ለብሰው እጃቸውን ወደ ኋላ አድርገው አይ ቲንክ የሻይ ሰዓት ላይ ይመስለኛል እንደዚህ ወክስ ያደረጉ ተሰባስበው ያው እሳቸውን በጉልህ አይተናቸው እናውቃለን። በጣም የሚገርም ነው። አንድሽ ከ12 ዓመት በኋላ ያለውን አንዷለም ንገረኝ እስቲ። ለኔ አሁን ላለው አንዷለም መቀረጽ ምናልባት አስተዋጽኦ ያደረገው ቤተክርስቲያን ውስጥ ማደጌ ነው ብዬ አስባለሁ። ቤተክርስቲያን ውስጥ በተለይ ስላሴ ስታድጊ እኔ ጓደኛ አልነበረኝም። ከገጠር መጥቼ
ስለዚህ እዚህኛው መጽሐፌ ላይ ሁለተኛ መጽሐፌ ላይ እንደጠቀስኩት አብዛኛው ስራዬ ቀን እየዞርኩ ሐውልቶች ማንበብ ነው እና ስላሴ ደግሞ የጀግኖች የአርበኞች ታሪክ የእነ አብዲሳ አጋን የመሰለ እኔ እንዳውም 5ኛ ክፍል ላይ የአብዲሳ አጋ ታሪክ ተምረናልና ያቺ ሐውልቱ ላይ ያለችው ፎቶ አይምን እንትን ላይ መጽሐፍ ላይ የተማርናትን ያየዋት ፎቶ ድንገት እየዞርኩ አሁን ክቡር አርቲስት ዶክተር ጥላሁን ገሰሰ የተቀበረበት አካባቢ ወደ ውስጥ ገባ ብሎ እንዲሁ እየዞርኩ ሳይ የኮሎኔል አብዲሳ አጋን ሐውልት ሳይ በልጅነት አይምሮይ ምክንያቱም መጽሐፍ ላይ ያነበብኩትን እዛ ላይ ፎቶዋም ያቺ ራሷ ነበርችና ሳይ የተፈጠረብኝ ኢምፕሬሽን ትልቅ ነበርና እዛ ቤተክርስቲያን ስታድጊ ምንድነው ሰው ሲወለድ ክርስትና የሚነሳው ቤተክርስቲያን ነው፣ ሲሞት የሚቀበረው ቤተክርስቲያን ነው፣ ሲጋቡ ደግሞ አሁን ብዙ አሁን እንዳልኩሽ የተለያዩ ዘፋኞች ይዛ ሲመጡ የተለያዩ ትልልቅ ሰዎች ሲጋቡ ታያለሽና የህይወትን የማህበራዊ ህይወትን ውጥንቅጡን እዛ ውስጥ ታይዋለሽ ከውልደት ጀምሮ እስከ ጋብቻ እስከ ክርስትና እስከ ሞት የሚገርም ነው። ሶ የመጀመሪያ መጽሐፍ አንተ የሐውልት ላይ ጽሁፎች ናቸው ብለን መውሰድ እንችላለን። ይቻላል። በአንድ በኩል አሁን አሜሪካን ሀገር ያለው አጎቴ በላይ ዋለ እዛ ከኔ በፊት እኔ ከሀገር ቤት ከመምጣቴ በፊት እዛች ቤት ውስጥ ይኖር ነበርና ብዙ ስለ ሀፓ በሀፓ ጊዜ የሚነበቡ የፕሮግረስ ማተሚያ ቤት ያሳተማቸው ስለ ሶሻሊዝም የተጻፉ ብዙ መጽሐፍትና አንድ ገመድ ሙሉ ከረባት ብቻ ነው ቤት ስገባ ያገኘሁት። ዋው ሌላ ነገር አልነበረም። ስለዚህ በልጅነት አይምሮ የነዛን መጽሐፍትም የማንበብ ነገር ነበረ። ሁለተኛ ደግሞ እነዚህ የጀግኖች አባቶቻችንን ታሪክ በተለያየ አሁን ለምሳሌ ገሞራው ጀግናው እንደዚህ እያሉ በትልልቅ የተጻፉ ነገሮች ስታነቢ ስለ ሀገር ስለ ህዝብሽ ስለ ሀገርሽ ስለ ባንዲራሽ ክብር የሚሰማሽ ነገር አለ። የኔ ማንነት የተቀረጸው በእንደዛ አይነት ነገር ነው። ከዛ በተጨማሪ ቤተክርስቲያኑ ስለ ሀገር አንድነት፣ ስለ ሰላም፣ ስለ ፍቅር፣ ስለ መቻቻል የሚሰበክበት ነውና በውሎ ባዳሪ እንደዛ አይነት ነገሮች እየሰማው ነው ያደግኩት እና ግን ቅድም እንዳልኩሽ ሞር ኮሚትድ እንደሆን የገፋኝ ነገር ጧት ክርስትና አይተሽ ማታ በጣም በቀብር ሰው እያለቀሰ ሰው ሲቀበር ታያለሽ። የብዙዎቹ ደግሞ ፎቶ ስታዩ በጣም ቆንጆች አፈር አይደለም ሌላ መጥፎ ነገር እንኳን እንዲነካቸው የማትመኝላቸው ሰዎች ከመሬት በታች ወርደው ያለው። ስለዚህ ያው ተስፋ ባደርግ የኔም ሞት እንደማይቀር አቅ ነበርና ህይወት የሚያስከፍል ቢሆንም ለተሻለ ኮዝ መኖር እሱ ነው የሚሻለው ብዬ በልጅነቴ 6ኛ 5ኛ ክፍል እያለሁ ነው የወሰንኩት። የሰው ልጅ ከመወለድ ጀምሮ ከሞት ጋር ምን ያህል ቅርብ እንደሆነ። ስለዚህ ሀዘን ደግሞ እኛ አሁን ለምሳሌ ሰፈር ድሮስ እዚህ ለኛል ለቅሶ ሲኖር ወተን እናይ ነበረ እና ሁሉ ጊዜ ያለ ሁሌ የምንረሳው ነገር ሲደርስ ደግሞ የሚያስደነግጠን ነገር ነው። የሰው ልጅ ትክክለኛ የሚኖረውና እውነተኛ የሚሆነው እንደውም ሞት እያለ እንዳሰበ ሲኖር ነው ይባላል። ምክንያቱም ነገ ሞት አለው ወይ ከሰከንዶች በኋላ ሞት አለው ብለህ የምታስብ ከሆነ ለምንም ነገር እኮ ራስህን ዝግጁ ነው የምታረገው፣ ሻንጣውን ይዞ እንደተቀመጠ ሰው ማለት ነው። ስለዚህ በጣም ትልቅ የህይወት ኤክስፒሪየንስ ነው። ያንን ደግሞ ለመረዳትና ወደ ራስ ህይወት ለመክተት የራስህን ባህሪ የራስህ ክሪቲካል ቲንከር መሆንም አስተዋጽኦ ይኖረዋል ብዬ አስባለሁ። እርግጠኛ ነኝ እዛ ውስጥ ያደጉ ልጆች ብዙዎቹ የቀሳውስት ሆነዋል እንጂ አንተ ያለህን አይነት ፐርሰናሊቲ አይኖራቸውም። ከዛ በኋላ እንዴት ሆነ ትምህርትን እየጨረስክ ከዛ ወደ ፖለቲካ ህይወት እንዴት እንደገባ የመጀመሪያዋን ፖለቲካ እንድትጀምር ያደረገህ ምክንያት ነግረኝ ደስ ይለኛል። ኦኬ እንግዲህ ትምህርቴን እስከ 8ኛ ክፍል የተማርኩት መስከረም 2 ያሁኑ መስከረም ትምህርት ቤት ነው። ከዛ በኋላ ሃይ ስኩል 9ና 10ን የተማርኩት ኮከበ ጽባህ ነው። 11ና 12ን የተማርኩት ሴንት ጆሴፍ ነው። ከሴንት ጆሴፍ 6 ኪሎ ዩኒቨርሲቲ ነው የገባሁት። 6 ኪሎ ዩኒቨርሲቲ ሴንት ጆሴፍ ወንዶች ብቻ ነበር የሚማሩት? የወንዶች ትምህርት ቤት ብቻ ነው የተማርኩት። እሺ እሱም ላይ አንድ ነገር ቆም አድርጌ ልጠይቅህ። በአሁን ጊዜ ወንዶች ብቻ መማር አለባቸው፣ ሴቶች ብቻ መማር አለባቸው የሆነ ትምህርት ቤት የሚባል ነገር አለ። ሴንት ጆሴፍ የሚማር ለኛ የዛ ጊዜ ትዝ ይለኛል። ናዝሬት ስኩልና ሴንት ጆሴፍ በቃ በጣም የሀብታም ልጅ ነው። ከዛ ውጪ ግን ትምህርቱን በምትማርበት ሰዓት ወንዶች ብቻ ነው የምታየው፣ ወንዶች ናቸው ጓደኞች። ያ ነገር የሚፈጥረው ስሜት እንዴት ነው? ልክ ነው ብለህ ታስባለህ?
ያወያያል እንግዲህ ነው አይደለም ማለት እንትን ያስቸግራል። ግን አሁን እኔ ልጆች አሉኝ። በአጋጣሚ ልጆች የሚማሩት ወንድም ሴትም ያለበት ቦታ ነው እና አንደኛ የሴንት ጆሴፍ ትምህርት ቤት እነዚህ የካቶሊክ ትምህርት ቤቶች በብዛት በዲሲፕሊን ጥሩ ናቸው። ዲሲፕሊን ላይ በጣም ጥብቅ ናቸው። ክትትል አለ፣ ለጥናትም ብዙ ነገር አለው። ግን እንዳልሽው ደግሞ ከጓደኞች አሁን አንዳንዶቹ ስናድግ ከተጓዳኝ ጾታ ጋር ለመቅረብ አሁን ትልልቅ ሆነን እንኳን የሚፈሩ አንዳንድ ጓደኞች አሉኝ እና ትንሽ ሚዛኑን መጠበቅ ያለበት ይመስለኛል። እንደኔ ቢሆን በልጅነት እስከ ተወሰነ ደረጃ ወንድና ሴት አብረው ተምረው ከዛ በኋላ ላይ ላይክ ወደ 6-7ኛ ክፍል ሲሆኑ ለብቻ ምናልባት ቢማሩም ባክግራውንዱ መጀመሪያውኑ ስላላቸው ከእህቶቻቸው ከወንድሞቻቸው ጋር አብረው ስለተማሩ በኋላ ላይ በተናጠል ቢማሩ ብዙ ችግር ላይኖር ይችላል። ለብቻ መማሩ ግን ይሄ የጉርምስና እድሜ ላይ ሲደርሱ በተለይ የመፍራት ሴት የመሸማቀቅ ነገር ይኖረዋል። ትምህርት ቤቶች ውስጥ የሚነግሯቸው ነገር አለ ስለ ጾታዊ ግንኙነቶች እንትን ብለው ነው የሚነግሯቸው ወይንስ በራሱ ተነጥሎ መማሩ የሚፈጥረው ነገር ነው? እኔ እስከማስታውሰው በእርግጥ እንግዲህ 2 አመት ብቻ ነው የተማርኩት እዛ። ብዙ ነው 2 አመት እኮ። አዎ፣ ግን ብዙ የሞራል ትምህርት እንማር ነበር፣ ግብረ ገብነት። ግን እንደዚህ የጾታ እንትን ላይ ትምህርት ሲሰጠን አላስታውስም። ምናልባት የኛ ክፍል ትንሽ ወደ ላይ የአድቫንስድ የሆነ ስለሆነ ወደ ታች ሰጥቷቸው ሊሆን ይችላል። 11-12 ላይ ነው። የኛ ግን አሁን ብዙ የሚያጠያይቁ የሚያወያዩ ኢሹዎች ላይ ስለ ሞራል እንማር ነበር፣ ስለ ግብረ ገብነት። ምናልባት ወደ ታች ሲጀመር አስተምረዋቸው ሊሆን ይችላል። እሺ፣ ወደ ዩኒቨርሲቲ ናል። ከዛ አዲስ አበባ ዩኒቨርሲቲ ነው የገባሁት። አዲስ አበባ ዩኒቨርሲቲ ገብቼ የታሪክ ትምህርት ክፍል ነው የገባሁት። አዲስ አበባ ዩኒቨርሲቲ ገብቼ የታሪክ ትምህርት ቤት ውስጥ የታሪክ ማህበረሰብ በአዲስ አበባ ዩኒቨርሲቲ የሚባል ነበር። የዛ ፕሬዝዳንት ነበርኩኝ። 2 አመት አገልግያለሁ። ከዛ በኋላ በአዲስ አበባ ዩኒቨርሲቲ የተማሪዎች መማክርት ውስጥ ደግሞ የአካዳሚክና አድሚኒስትሬሽን ሊቀመንበር ሁኜ እንዲሁ ለ2 አመት ያህል አገልግያለሁ። ስለዚህ ከልጅነቴ የነበረው የፖለቲካ ፍላጎቴን ሞር ኤክሰርሳይዝ ማድረግ የጀመርኩት በአዲስ አበባ ዩኒቨርሲቲ ነው። ከዛ ከአዲስ አበባ ዩኒቨርሲቲ ስንወጣ ከጓደኞቼ ጋር ፖለቲካል ፓርቲ የማቋቋም ፍላጎት ነበረን። የተወሰነ መቼ ነው ዓመተ ምህረት? 91 ዓመተ ምህረት የተወሰነ ምክክር እያደረግን ነበር። ግን በአጋጣሚ ኢዴፓ የሚባል ፓርቲ ተቋቁሞ ነበር። ሞር የኔን ሀሳብ የሚይዝ ስለነበር ሌላ ፓርቲ ለማቋቋም ከመድከም ያለውን ጆይን አድርጎ ወይንም ተቀላቅሎ የሚስተካከለውንም አብሮ እያስተካከሉ መሄድ ይሻላል በማለት አጠያይቄ ራሴ ሄጄ እዛው ተመዘገብኩ። ምንድን ነበረ ያንተ ሀሳብ? ከኔ ሀሳብ ጋር ይመሳሰላል። ያው አንደኛው ግልጽ የሚሆነው ነገር ይሄ ኢትዮጵያዊነት ላይ ዜግነት ላይ የተመሰረተ ፖለቲካ ለነጻነት ዋጋ የሚሰጥ እና የግለሰቡ ነጻነት ላይ ትኩረት የሚያደርግ ግን የዜግነት ፖለቲካ ላይ ደግሞ መሰረት ያደረገ ፓርቲ። እንግዲህ ዝርዝር ስትገቢ የኢኮኖሚ የማህበራዊ የምናም ፖሊሲዎች ሊኖሩ አሉ የፕሮግራሞች። ግን በዛ ጥልቀት ይጃስብ ያለው 90 ስንት ላይ ነበር? 90 የጆይን ያደረኩት 93 ዓመተ ምህረት ነው። በዛ ጊዜ ግን የዜግነት ፖለቲካ የሚባል ሀሳቡም የለም ነበር። አሁን ብሔርተኝነቱ እየጎላ ሲመጣ ነው አይደለ? አዎ፣ አሁን ብሔርተኝነቱ እየጎላ ሲመጣ እንዳልሽው ሞር የዜግነት ፖለቲካም በተጓዳኝ የሚታይ ነገር ሆኗል። ግን የዛን ጊዜ የብሔር ፓርቲዎች በብዛት ከ1983 የሽግግር መንግስቱን የሞሉት በዋናነት አብዛኞቹ የብሔር ፓርቲዎች ነበሩ እና እኔ በግሌ በዛ ደስተኛ አልነበርኩም። አሁን ወዳለንበት የከፋ ህይወትም እንደሚገፋን በዛ በልጅነቴም ለመረዳት የሚያስቸግረኝ ነገር አልነበረም። ስለዚህ ከመጀመሪያው ደስተኛ አልነበርኩም። በብሔር እንደዚህ በዘር እየተደራጀን እንትን መቧደኑ የሆነ ጊዜ ላይ ችግር እንደሚያመጣብን አስብ ነበርና እሱን ከመፍራት የተነሳ ስለዚህ በኢትዮጵያዊነት የሚያስተሳስረን ሁላችንም አንድ ሀገር አለን፣ የጋራ ታሪክ አለን ነው የጋራ ተስፋ አለን። ስለዚህ እሱን አንድ ላይ ሁላችንም በሀሳባችን
የምንዋቀርበት የምንደራጅበት ነገር አስብ ነበር። ስለዚህ ያኔ ኢዴፓን ተቀላቀልክ። ምን ያህል ጊዜ ቆየ ኢዴፓ ውስጥ? ኢዴፓ ውስጥ እንግዲህ 97 እንትን ቅንጅት እስኪፈጠር ድረስ ከ93 ለ4 አመት አካባቢ ማለት ነው አብራችሁ ነበር? አብረን ነበርና ከዛ ቴሌቪዥን ላይ የምናየው አንዷለም እንዳሁኑ እንደዚህ ቀዝቀዝ ያለ ሳይሆን እኔ በተለይ ትዝ የሚለኝ ስለ ኢትዮጵያና ኢትዮጵያዊነት ስታወራ ኢትዮጵያዊነት የተጎዳበትን ልክ ስትናገር እንባሁን ላይ መጣ ነበር፣ ሊተናነቀ ነበረ። ቅርብ ጊዜ እንደውም አንድ ስብሰባ ላይ እኔ እናንተ ዴስቲኒ ኢትዮጵያ ላይ አብረነን እዛ ተገናኝተን የሆነ የዛን አይነት አክሽን ሳደርግ አየኸኝ መሰለኝና ከ8 አመት በፊት ያለውን አንዷለም ትመስኛለሽ አልከኝ። እና ያ ነገር እንዴት ነው አሁን ካልም ዳውን ሆኗል ስሜቱ? ያኛው ቶንና አሁን ያለው ትንሽ የተለያየ ይመስለኛል። መሀል ላይ የተፈጠሩና የተከሰቱ ክስተቶች አሉ። በእርግጥ ብዙ ሰው ከስሜታዊነትና ከልጅነት ጋር ያያይዘዋል። ግን ልጅ የዛን ጊዜም 30 እድሜ ውስጥ ነኝ ያለሁት። የልጅነት ጉዳይ አይደለም። ግን እስር ቤት ገብቼ ኦልሬዲ 2 አመት ታስሬ ወጥቼ ነበር። በቅንጅት ታስሬ ስለነበር እስር ቤት ውስጥ የሚሰራው ነገር አጠቃላይ እኔ ማንንም ሰው አልጠላም። ግን ማንንም ሰው ደግሞ ሲበደል ማየት ፍላጎት የለኝም። ተሻል እኩል ከማንም አላንስም ከማንም አልበልጥም። ልክ በዛ መጠን እንድከበር ሁሉም ሰው እንዲከበር እፈልጋለሁና እሱን አጥቻለሁ። እስር ቤት ገብቼም መጥፎ የሚባለው ነገር አይቻለሁ። በአገር አቀፍ ደረጃም የሚሰራውን ነገር በወቅቱ በጣም ማዝንበት ነገር ነበር። ለወንድማማችነት፣ ለእርቅ፣ ለመቻቻል እጃችንን እየዘረጋን የምንረገጥበት የምንሰደበት ነበርና ብዙ ሰው ደግሞ ፍርሃት ላይ ተሸብቦ የነበረበት ነው። እንደዛ ደፍረሽ የሚሰማሽን ነው። ከኔ የባሳውን በየጓዳው ብዙ ሰው ያለቅሳል፣ ብዙ ስድብ ትሰሚያለሽ፣ ብዙ ነገር ይነገራል። ግን አደባባይ ላይ ሚዲያ ላይ እንደዛ ወጥቶ ማንም አይነግርሽም። የምናስበው የምናወራውና የምናደርገው ነገር ይለያያል። በየጓዳው አሁን እኮ ስትሰሚ ከኔ የበለጠ የሚናደዱ ሰዎች አሉ፣ እኔን ማያስወሩኝ የነበሩ በጊዜው ማለት ነው። ግን ያቺን ክርክር አርጌ እንትን ሲሉ እሪ ነው ያሉት። እንዴት ወጥተህ እንደዚህ ትናገራለህ? ያው ቤተሰብ ጉዳት ይደርስበታል ብሎ ከመፍራት ቤተሰብ በተለይ ተው ነው አይደል የሚለው። በጣም እንዴት እንደዚህ ትናገራለህ? እንዴት ግን እነሱ ግን ጓዳ ስንቀመጥ ግን የሚያወሩት ከኔ ይከፋ ነበር። ሁሉም ሰው ማለት ይችላል። ፖለቲከኛ ማለት እኮ የሌሎችን ጩኸት በአደባባይ ለመጮህ የደፈረ የእናንተን ስቃይ ልትሰቃይላችሁ የእናንተን እስር ልታሰርላችሁ ብሎ የወሰነና የገባ ነው አይደለ? አንዳንዴ ባክፋየር ሲያረግ ታየዋለህ። ልትታገልለት የተነሳው ህዝብ የተወሰነ ትንሽ ተሰራ ብሎ ወይም ደግሞ ሚስ አንደርስታንዲንግ ተፈጥሮ ባክፋየር ያደርግና መልሶ አንተኑ ያሳድዳል። እንደዚህ ያጋጥማል። ኦነስትሊ እንዳልኩሽ ሁሉንም ሰው ወዳለው፣ ግን በዋናነት የታገልኩት ለራሴ ብዬ ነው። ለራስህም ብለህ ለራሴ ህሊና ነው። የመጀመሪያውም የመጨረሻውም ለራሴ ህሊና ነው የታገልኩት። እሺ አጥራልኝ። ለራስህ ህሊና ነው የተጎዳው። ጉዳት የለም ነበረ። እኔ እንደ ሀገሬ እንድትሆን የምፈልገው ነገር አለኝ። ህዝቤ እንዲሆን የምፈልገው ነገር አለኝ። ያ የመጨረሻውን ደስታ የማገኘው ለራሴ ነው በመታገሌ። ምን ማለት ፈልጌ ነው? የዛን ጊዜ ያሁን ሁለተኛ ስታሰር ቆንጆ ሚስት አለችኝ። ጥሩ የሚባል ትዳር ጀምር ያለው 2 ህፃናት ልጆች፣ በጣም የሚያምሩ ልጆች የዛን ጊዜም ነበሩኝ። ግን እነሱን ይዤ ራሱ እንቅልፍ አልተኛም ነበር። ሰላም አልነበረኝም። ለምን? የሚሰራው ነገር የማየው ነገር ሁሉ ይረብሸኝ ነበር። ህሊናዬ ሰላም አልነበረውም። እስር ቤት ገብቼ ግን ሁኔታዎች ባይመቹም ከዛ በላይ ማድረግ ስለማልችል ጥሩ እንቅልፍ ተኛ ነበር። እስር ቤት ውስጥ ጥሩ እንቅልፍ ነበረ። እስር ቤት ውስጥ እንዳው የምታወቀው እንትን የሚገባኝን ኤክሰርሳይዝ እሰራለሁ፣ ማነበውን እንደምንም አነባለሁ። መጨረሻ ላይ ውሃ ካገኘው ተጣጥቤ ተኛለሁ። እና አንዳንድ ልጆች ከኔ ጋር ታሰሩ፣ ይሄ ሰውዬ ለኮንዲሽን ነው እንደየመጣው ምናምን ይላሉ። እስር ቤቱን ቀየርከውና አይምሮህን በቃ ምክንያቱም አንድ ሰው ባጥር ከተዘጋሽ ልክ የሞተ ሰው ምንም ማድረግ እንደማይችል ባጥር ያለ ሰውም እንደሞተ ሰው ባይሆንም ባጥር የተገደበ ሰው ማድረግ የምትችው ማድረግ አትችልም። ስለዚህ ህሊናሽ ይሄን ሳታደርጊ ብሎ አይወቅስሽም፣ ተገድበሻል። ውጭ ያለው ግን ይሄን ሳታደርግ የሚል ህሊና ተሸክሜ ነው የምዞረው። ማታም አስተኛኝና እዛ ግን ፍጹም የሆነ ባይባልም ወደ የረፍት አይነት በቃ ብትሞቺ ምንም አይመስልሽም። በቃ ማድረግ የምችለውን ሞክር ያለው ያቅሜን። ከዚህ በኋላ ካጥር ውጭ ያለው ሰው እዳ ነው። የዛ ጊዜ እስር ቤት ስትገባ
በምን ምክንያት ነበር የታሰርከው? ምን ያህል አመትስ ነበር የተፈረደብህ? የዛን ጊዜ ብዙዎች ነበርን የገባ ነው። ያው በቅንጅት አመራርነት ነበር። 2 አመት አይሞላም፣ ግን ወደ 2 አመት ገደማ ታስረናል። የተፈረደባችሁ ምን ያህል ነበር? የተፈረደብን እድሜ ልክ ነበር። ኦ እድሜ ልክ። እንዴት ወጣችሁ? በይቅርታ። እንዴት አይነት ይቅርታ? ወይ እዛ ውስጥ ከገባን ራሱን የቻለ ታሪክ አለው። መጀመሪያ ድርድር ነበር እና ድርድር ነበር። እናንተም እኛም ህዝቡን በድለናል ይቅርታ እንጠይቅ የሚል ነበር። ከዛ መሀል ላይ ያው ወጣ ገባ ይላል። አንዴ በደንብ ይካሄዳል፣ በሌላ ጊዜ ይቀዘቅዛልና በኋላ ላይ እንደገና እናንተም የኢትዮጵያን ህዝብና መንግስት ይቅርታ ጠይቁ፣ እኛ ደግሞ ፍርድ ቤት ክሱን እናነሳና ሳይፈረድባችሁ ትወጣላችሁ የሚል ነበር። ድርድር ካልሹ ከዛ መጨረሻ ላይ ያው ውስጡ ብዙ ተከራክረናል። ብዙ ሰዎች የሚያውቁት ነገር ነው። ከዛ የተባለው ወረቀት ተጽፎ መጣ ከፕራይም ሚኒስትር ቢሮ። ወረቀቱን ፈረምን። ከፈረምን በኋላ ግን ወስደው እድሜ ልክ አስፈረዱብን። ግን ቃል የገቡልን እኛ ይቅርታ የፈረማችሁት ወረቀት የኢትዮጵያን ህዝብ አሳስቻለሁኝ የሚል አለበት። መሰረት ወረቀቱ በጣም አሳዛኝ ወረቀት ነው። የኢትዮጵያን ህዝብ ልክኛ ለሞተው ሁሉ በአጠቃላይ በአገሪቱ ላይ ለደረሰው ነገር ሁሉ ራሳችንን ተጠያቂ የሚያደርግ ነው። ከዛ እሱንም አድርገን ደግሞ በይቅርታ እንደዚህ ከፈረማችሁ ክሱን እናነሳና ክሱ ይቋረጣል ካሉ በኋላ እንደገና እኛንን ወረቀት መፈረማችን ከተረጋገጠ በኋላ ክሱ ቀጠለና እድሜ ልክ ሁላችንም በጅምላ እድሜ ልክ ተፈረደብን ማለት ነው። እና እንደገና እስር ቤት ገባችሁ? ዋናው ነጥብ ምንድነው? መፈረድ አልነበረበትም። እናንተ ይቅርታ ጠይቁ፣ እኛ ክሱን እናነሳለን፣ ሳይፈረድባችሁ ትወጣላችሁ ነበር ስምምነቱ። እኛ ወረቀቱን ከፈረምን በኋላ ግን እነሱ ፍርድ ቤት ወሰዱና እድሜ ልክ ሁላችንም ላይ ያስፈረዱብን ማለት ነው። ኦኬ። መጀመሪያ እስር ቤት ከመግባታችሁ በፊት ምርጫ አሸንፋችሁ ነበረ? አንተ አሸንፈ ነበረ? ስፔሻሊ በየተለያዩ ክፍሎች ነበር አይደለ ውድድር ያደረጋችሁ? አወዛጋቢ ነበር። የኔ ይጣሩ ተብሎ ከተወሰኑት ውስጥ አንደኛው ነበር። ያው የምርጫ ውጤት ነው። አሸንፈ ነበር አንተ የተወዳደርክበት ቦታ? እኔ ተጭበርብሯል ብዬ አመልክቼ በዛ መሰረት ተቀባይነት አግኝቶ እንዲጣራ ድጋሚ ምርጫ እንዲደረግ ተወስኖ ነበር፣ ግን አልተደረገም። እኛ የት ነበር የተወዳደርከው? የተወዳደርኩት ወላጆቼ ያሉበት የተወለድኩበት አካባቢ ነው። በዛ ጊዜ 97 ላይ የነበረ የፖለቲካ አካሄድ የኢትዮጵያን የፖለቲካ ሁኔታ የቀየረ፣ ህዝቡን ክሪቲካል ቲንከር ያደረገ፣ ስለ ፖለቲካ ብዙ ንቃተ ህሊናው የሰፋ ህዝብ አልነበረም። ያኔ ነው ፖለቲካ ያወቀው እንጂ ከዛ በፊት ከነበረው ኢህአዴግ ጋራ ተዋህዶም ወይ ተዋዶ ወይ ሳይገባውም አንድ ላይ እየኖረ ነበር የሚባል አባባል አለ እና የ97ን ሁኔታ ስታስበው ቅንጅት አሸንፏል ተብሎ ስፔሻሊ አዲስ አበባ ሙሉን አሸንፎ ነበረ እና አዲስ አበባ አለመግባቱ ፓርላማ ቢገባ ኖሮ ምናልባት ያሁን ያለውን የፖለቲካ ሂደት አያረግበውም ነበር። ህዝብ የሰጠውንስ ድምጽ አክብሮ ፓርላማ ውስጥ ቢገባ ኖሮ ምናልባት አሁን የነበረው ውጥረትና ሊቀንስ የሚችልበት ሁኔታ ይኖራል ብለ ታስባለህ ወይስ በተቃራኒ? አይመስለኝም። ትክክለኛ ውሳኔ እንደወሰነ አሁን ድረስ ይሰማኛል። ደጋግሜ ያስብበታለሁና ብዙ ሰዎች አንቺ የምትዩን ሀሳብ ያነሳሉ። በጊዜው በኢትዮጵያ ታሪክ በኢህአፓና በደርግ መካከል በነበረው ሁኔታ ብዙ ጉዳት ደርሶ ስለነበር ያ ታሪክ እንዳይደገም በጣም አምጠን ነበር። ትክክል የሚሆነውን ውሳኔ እንወስንና ይሄን ሀገር እንደገና ወደ ሌላ ነገር እንዳንወስደው በሚል ስጋት የቅንጅት አመራር ለ2 ቀን እኔ በህይወቴ አንድ የፖለቲካ ውሳኔ ለመወሰን ሊትራሊ ማማጥ ማለት ምጥ እንደዛ አምጠናልና አምጠን የወሰነው ምንድነው የምርጫ ቦርዱ ገለልተኛው ነው እንዲዋቀር፣ እንደዚህ የዲሞክራሲ ተቋማት ፍርድ ቤቱ፣ ፖሊሱ፣ ሰራዊቱ ሞር ህዝባዊ ወገንተኝነት ያለውና ለሁላችን እኩል የሚያገለግል ሆኖ እንዲቋቋም ወደ 8 ነጥቦችን እንትን ብለን እነሱን ደግሞ በገለልተኝነት የሚያቋቁም የሚያደራጅ ኮሚሽን እንዲቋቋም፣ እንደዛ ከሆነ ፓርላማ እንገባለን እና እኛ ምርጫ አሸንፈናል። ግን ተሸንፋቸዋል ከተባለም ችግር የለም፣ ግን ወደሚቀጥለው ዘመን የሚያሸጋግረን የዲሞክራቲክ የሆነ ድልድይ ይሄ ነውና እሱ ይሰራ፣ ምርጫ ፓርላማ እንገባለን አለን።
ይሄን በማለታችን እንደ መደፈር ቆጠሩትና ሰብስበው አሰሩን። አሁን ድጋሜ ታሰርከው ማለት ነው ወይስ የመጀመሪያው የ97ቱ በዚህ ምክንያት ነው እኛ የጠየቅነው። ማን ነበሩ አብረው የተወሰኑት? እንደው ትንሽ ለማስታወስ የተወሰኑትን አፈሩ ይቅለላቸውና ኢንጂነር ኃይሉ ሻወል፣ ከዛ ፕሮፌሰር መስፍን፣ ፕሮፌሰር ብርሃኑ፣ ወይዘሪት ብርቱካን፣ ሙሉነህ ዩኤል፣ ዶክተር ያዕቆብ ኃይለማርያም፣ ዶክተር በፍቃዱ ደግፌ፣ ኢንጂነር ግዛቸው፣ ብዙዎች ሌሎችም። ብርቱካን እስሩን ጨርሳን የወጣችሁ ወይንስ እሷ አልፈርምም ብላ ማለት ነው? ኖ እሱ የእሷ ሁለት ታሪክ ነው ያለው። አንደኛው ከኛ ጋር የታሰረችው ነው። ሁለተኛ ደግሞ ለብቻዋ በኋላ ላይ የታሰረችው ሁለተኛ ዙር አለ። የመጀመሪያው ላይ የመጀመሪያውን አብረን ታሰረን አብረን ወጣን። ኦኬ። ከባድ ታሪክና ጊዜ ነው ያሳለፋችሁት። አንዱ አለም አሁን እጁ ላይ 3 መጽሐፎች ይታዩኛል። እነዚህን መጽሐፎች የጻፍካቸው እስር ቤት ውስጥ እያለህ ነው አይደል? ምናልባት ባትታሰር መጽሐፍ አትጽፍም ነበር? ይመስለኛል አልጽፍ እችላለሁ። እውነት ለመናገር ማለት እንትን እስር ቤት ስትሆኚ ጊዜው ሁሉ እጅሽ ላይ ነው ያለው። እንደዚህ ቀጠሮ ይዘሽ የምታገኙ ሰው የለም። ጧት ተነስተሽ ቀኑን እንዴት እንደምታሳልፊው ጭንቅ ነው። ስለዚህ እነዚህ መጽሐፍት ለኔ ላለማበድ ያደረኩት ትግል መገለጫዎችም ናቸው። ምክንያቱም የታሰርኩበት ሁኔታ የከፋ ስለነበር እያንዳንዷን ቀን በድል ለመወጣት ማንበብ ነበረብኝ፣ መጻፍ ነበረብኝ። ያንን ራሴን ቢዚ ካላረኩት ግን አይምሮዬ ወዴት እንደሚሄድ ያሰጋኝ ነበር። የምትጽፈው ተመችቶ ነበረ? መጽሐፍስ ሲፈቀድ ነበር? ከማን ጋር ነበር የታሰርከውስ? ትንሽ ክፍል ውስጥ ከአንድ ሰው ጋር እንደነበረ ሰምቻለሁ። አው መጀመሪያ ላይ እንግዲህ በ97 ስለሚያውቁኝ 97 ላይ ለምሳሌ ፖሊስ ሰው ሲደበድብ መደብደብ አትችሉም እያልኩ ሁልጊዜ ከነሱ ጋር ጋጭ ነበር። እስር ቤት ውስጥም ትጣላ ነበር? ሰው አትንኩ፣ መብታችሁ አይደለም፣ ሰው መምታት አትችሉም፣ በህጉና በስርዓቱ በእናንተም ያሰራር ደንብ መሰረት ነው መቅጣት ያለባችሁ እንጂ ይሄን ማድረግ አትችሉም በሚል እጋጭ ስለነበር ገና ሁለተኛ ዙር ታስሬ ሲሄድ ቀጥታ የወሰዱኝ ወደ ቅጣት ቤት ነው። ምንም ማለት ሁለተኛው ዙር ላይ ሲሄድ ቀጥታ የወሰዱኝ ሰዎች አጥፍተው የሚታሰሩበት በጣም አደገኛ የሚባሉ እስር ቤት በማምለጥ ወይንም በነፍስ በመናምን የተያዙ ሰዎች የሚታሰሩበት ጋር ወስደው እዛ ጨመሩ። እሱኛው በስንት ዓመተ ምህረት ነበር? እሱ እንግዲህ 2004 መስከረም 3 ላይ ነው የታሰርኩት። ከ2 ወር በኋላ ከማዕከላዊ ጨርሰን እዛ ስንገባ ቀጥታ ቅጣት ቤት ውስጥ ነው የገባሁት። ከዛ በኋላ ከ2 ዓመት ተኩል በኋላ ለ2 ዓመት ተኩል ያህል መሬት ላይ ነበር የምተኛው። መሬት ማለት ፍራሽ ይነጠፋል፣ ግን መሬቱ የተቆፋፈረ ስለሆነ ፍራሹ ስለሚሰባበር ወገብሽን በጣም ኃይለኛ ህመም ይሰማሽ ነበር። በጣም ከባድ ጊዜ ነበር። ያልተሄደበት መንገድ የሚለውን መጽሐፍ ይዛ ያለውን የጻፍኩት እና ቅድም ያነበብኳትን የእርቅ የፍቅር ያን የመሰለ ስለ ሀገር ጥሩና ጤነኛ ሀሳብ የጻፍከው እስር ቤት መሬት ላይ እየተኛ ነው። አዎ የሚገርም ነው። እና እንትን እንዳውም ያው በድብቅ ነው፣ ሌሊት ነው የምንጽፈው። ቀን እኛን እንዲሰልሉ አብረው የሚቀመጡ እስረኞች ስላሉ ቀን አይመችም፣ ወይንም የምንደብቅበትን ቦታ ካዩ ወረቀቱን መተው ስለሚወስዱት፣ ስለዚህ ሌሊት እነሱ ሲተኙ እኔ ቁጭ ብዬ ይጽፋለሁ። በምን ኩራዝ ሻማ አለ ወይስ? አይ መብራት አለ። መብራት አይጠፋም። መብራቱ አይጠፋም እንዴ? አይጠፋም። ፍሎረሰንት ነው። ማብራት ማጥፋት አትችይም። ስለዚህ ሌሊቱ ሙሉ ሲበላ ሌሊት ራሱ መብራት እኮ ቅጣት ነው አይደል? ለእንቅልፍ ችግር አለው። እኔው በዛ ሁኔታ ነው ይሄን የጻፍኩት። ይሄኛውንም ያልተሄደበት መንገድ የሚለውን ማምን የሀገር ፍቅር ዕዳ የሚለውን ይሄኛውን በእሱንም እዛ ጀምሬው የጨረስኩት 2 ዓመት ተኩል ከዛ ታስሬ ወደ ዋይት ሃውስ የሚባለው አቶ ስዬና አቶ ታምራት ላይ ነው ታስሮበት የነበረ ቦታ ዋይት ሃውስ ነው ስሙ። ዋይት ሃውስ ነው የሚባለው። በነገራችን ማዕከላዊም ዋይት ሃውስ የሚባል አለ፣ እዛም ዋይት ሃውስ የሚባል ነገር አለ። የተሻለ ነው ያው በእስር ቤቱ ደረጃ ከሌላው የተሻለ ሲሆን ያው ልጆች የሚያወጡት ስም ነው፣ ዋይት ሃውስ ይባላል። ግን መጀመሪያ ከማን ጋር ነበር የታሰርከው? መጀመሪያ በአቶ በቀለ ገርባ፣ ኦልባና ሌሊሳ እና ሌሎች አሁን ደስቲኒ ኢትዮጵያ ላይ አብረን ነን። በኦነግ የታሰሩ
ሌሎችም ወገኖች እዛ ተገናኘን። ግን ደግሞ በፖለቲካ ያልታሰሩ ሌሎች ልጆችም 18 ሰው ነው የምትይዘው ቦታዋ ዝርዝር ይሆንብሻል እንጂ ወደ 9 ያህላችን ፖለቲከኞች ነበርን። ከዛ እነበቀለ እና እነውልባና ወደ ዝዋይ ሲሄዱ እኔ ብቻዬን ቀረው። ከነበቀለ ገርባ ጋር ብቻህን ነበረ? ሁለታችሁ አንድ መኝታ ቤት ውስጥ ነበርን። አንድ ትሪ ላይ ነው ምን በላይ ነበረው እና ወንድማማች ነበራችሁ በጣም እና አብረን እንጸልይ ነበር፣ አብረን እንዋይ ነበር። ጸልይ ያላችሁ አብራችሁ? አዎ። የፖለቲካ ልዩነት ነበረ መሀከላችሁ በዛ ሰዓት ስታወሩ? የሀሳብ ሱማ የሀሳብ ያው እኔ የምከተለው የፖለቲካ መስመር የዜግነት ነው፣ እሱ የሚከተለው የብሔር ነው። ኢትዮጵያ እሳቸው ደግሞ የኦሮሞ እሱ የብሔር ነው። ስለዚህ ምንም ጥያቄ የለውም። የፖለቲካ ልዩነት ችግሮች የምናይበት ያተያይ ልዩነት ነበረ። ግን በፍቅር ነው የምትከራከሩት ወይስ በጸብ? አንዳንዴ ትንሽ ኃይለኛ አንዳንዴ ተካረን እናቃለን። ተኳርፋችሁ ታውቃላችሁ? ትንሽ እውነቱን ለመናገር አንድ ሁለት ጊዜ ተካረን እናቃለን። ግን አብዛኛውን ታሪካችን ቢገለጥ ግን ታሪካችን የፍቅር ታሪክ ነው። ሁለታችሁም በአንድ ሰንሰለት ነው የታሰራችሁት? ማለት እኔ አንድ ሰው ሊገለይ ሲል በቀለ ነው። ከዚህ በፊትም ሚዲያ ላይ የሚታወቅ ነው። መሀል ገብቶ አስታውሰኝ እባክህ። ያው እስር ቤት እዛ ከገባው በኋላ የፍርድ ቤት መከራከሪያ ወይም የተከሳሽነት ቃል ይባላል። በፍርድ ቤት ሂደት አንድ እስረኛ የሚሰጠው ራስሽን ትገልጫለሽ ለፍርድ ቤቱ፣ ከሱ ይቀርብብሻል። ከዛ በኋላ የተከሳሽ ቃል ደግሞ ይባላል እና ወደ 40 ገጽ ጽሁፍ አዘጋጅቼ ነበር እሱን እንትን ለማለት እና በጊዜው ያው እስር ቤት ውስጥ አቃጣሪ እንደዚህ የሚባሉ እስረኞች አሉ የሚታወቁ። በተለይ በክፉ ወንጀል ሲገቡ የታዘዙትን ያደርጋሉ ለመፈታት ስለሚፈልጉ። ስለዚህ እንደዛ አይነት እስረኛ አምጥተው አስቀምጠው ነበር። ከዛ ያንን ጽሁፍ እኔ ታምም ያለው ይሄን መጽሐፍ ስጽፍ የመጀመሪያውን ስጽፍ ያው መቀመጫ ስለሌለው እንደዚህ በግድግዳ ስለምደገፍ ደምስሬን ይጫነዋልና አይ ቲንክ በኋላ ላይ ቨርታይጎ የሚባል ህመም ያዘኝ። ያዞረኛል፣ ናውዚያ ነበረው፣ መቆም አልችልም። እነበቀለ ናቸው ደግፈው የሚያነሱኝ ምናምን የነበረው። አብዛኛውን ሰዓት በመተኛት ነበር ማሳልፈውና እዛ ላይ ተኝቼ እያለ የመጣው የተኛውበት ላይ ወረቀቱን ወሰደ። ምንም እኔ በጤና ቢሆን እንደዚህ አይነት አካላዊ የሆነ ግብግብ ውስጥ ምገባ አይነት ሰው አይደለሁም። ስለዚህ ወረቀቱን ወሰደ፣ ዝም አልኩት። አሁንም ውጭ ተንደርድሮ መጣና መሬት አስፋልት ነው፣ እዛ ላይ እንትን እየደጋገመ ይረግጠኝ ነበር እና በቀለ እንደዚህ ራቅ ብሎ የሆነች ጥግ ላይ መጻፍ ያነብ ነበር። ተነስቶ መጣና መሀል ገባ። እገለዋለሁ ነው ይለዋል መጀመሪያ። እኔ እያለሁ አትገለውም፣ አንተንም እገለሃለሁ ምናምን፣ ግደለኝ እንጂ ስትገለው ዝም እያለህ ማለት። ከዛ መጨረሻ ላይ ወጥቶ ሄደ ማለት ነው። እና ልክ እኛ በቀለ ታግሎ ማለት ነው እንትን አለ አስጣለ እኔም ግደለኝ ከፈል እንጂ ግደለኝ እንጂ ስትገለው ዝም እያለህ ማለት። እንግዲህ ሁለታችሁ አሁን ያለችው ኢትዮጵያ ናችሁ ማለት አንተ አንድ ኢትዮጵያ በሚል ነው የታሰርከው። እሱ ደግሞ የኦሮሞ ብሔርን ወክሎ የታሰረው። በሀሳብ ትጣሉ ነበረ፣ ግን አንተን የሆነ ሰው ሊገል ሲል ግን እሱ አድኖ እዛ ጋር ወንድማማችነት ተፈጥሯል። እና ሰዎች ስንሆን እንደዛ ነን አይደል? ለምንድን ነው አሁን እንደዛ ማሰብ ያቃተን? ማለቴ ይቅርታ እኔ የምልህ እንደዚህ ይሆናል ብዬ አላሰብኩም። ማለት እንደዚህ ማሰብ ለምን አቃተን? ፖለቲካ እኮ ከሰውነት ውጪ ነው፣ የሀሳብ ልዩነት ነው አይደለ? አዎ እኛ አይሽ ቅድም እንዳልኩሽ የፖለቲካ ልዩነት ቢኖረንም አብረን ወደ ፈጣሪ እናለቅሳለን፣ እንጸልያለን። ማንም ላይ ጥላቻ አልነበር። እንጸልይ ነበር። የጸሎት ማታም እንጸልይ ነበር አብረን ስለምናድር። ያው ደስታውንም በቤተሰባችን ላይ ቤተሰባችንም ሲታመም ችግር ሲገጥመንም አብረን ነው የምንጸልየው የምናዝነው። ስለዚህ ምንተኛው ምዛው ነው የምናገኘው። አንድ አመት ከምናምን አንድ ትሪ ላይ አብረን በልተናል። አንዳንዴ ነው ምግብ ለሰውነት ባይመችም ቤተሰቦቻችን ላለማስቸገር እያልን ብዙ እንትን አንልም ነበር። ከቤተሰብ ብዙ ምግብ አናመጣም። ልጆች ይመጣሉ ያዩ ነበር። ባለቤት የማየት እድል ነበረ? በሳምንት አንዴ አያቸው ነበር። ወደ 40 ደቂቃ ምናምን እንደዚህ
ታወራላችሁ? አዎ ያው ልጆች ምን አይነት ጥያቄ ጠይቀው ያውቃሉ? እስር ቤት እየነበርክ እድሜያቸውስ ምን ያህል ነበር? የመጀመሪያው ልጅ ስታሰር ሩህ 3 አመት ከ4 ወሩ ነበር። ልክ አሁን እኔንም የሚረብሽ ነገር ውስጥ እንዳትከቺኝ እሺ። አይ ንገረኝ፣ ችግር የለም። ምን ልጨዋታችን ብዙ ማውራት የማልፈልገው ነገር ነውና ኦኬ። እሱ 3 አመት ተኩል ነበር፣ 3 አመት ከ4 ወር እና የመጀመሪያ ቀን በአጋጣሚ እኔ ስታሰር እሱ ትምህርት ቤት የገባበት ቀን ነበር እና የመጀመሪያ ትምህርት ቤት የመጀመሪያ እለት እሱን ዩኒፎርም አልብሰህ ልጅን ትምህርት ቤት ከባለቤቴ ጋር አድርሰ ነው እና ከሰዓት እሱን ደግሞ አብረን ሄደን ልናመጣው ተነጋግረን ነበርና ከዛ መሀል ላይ ነው የታሰርኩ ማለት ነው። ከዛ እሷ ያው እኔን ስላላገኘችኝ ስልኬም ኦልሬዲ ተወስዷል። እሷ ሄዳ አምጥታው ልክ እሱ የመጀመሪያ ቀኑ ሲመለስ ፖሊስ እንደዛ በብዛት አይቶ ስለማያውቅ ግቢውን ፖሊስ ሞልቶታልና መጋረጃ ውስጥ ተደብቆ ያይ ነበር እሱ ማለት ነው። እና ሊነግረኝ ይፈልግ ነበር። ቤቱ ለ5 ሰዓት ያህል ይፈተሽ ነበር። ትንሹ ልጅ 10 ወሩ ነበር። ሶፋ ላይ ተኝቶ ነበር። እሱም ደግነ ምንድነው የሚፈትሹት? ጦር መሳሪያ ሊያስካንተ ያው ቢገኝ ስክሪፕቶና ወረቀት አይደል? ወረቀቱ ምኑም ከዛ የውሸት ወረቀትም ራሳቸው ያዘጋጁትን አብረው መሀል ላይ አስገብተው ነበርና እና በዛ ምን አለ ልጅ አንተና ሊያናግረኝ ሞክር ነበር። በአንድ በኩል እነሱ በጥያቄ እንትን ይሉኛል፣ እሱ ደግሞ የትምህርት ቤቱ ለው ሊነግረኝ ይሞክራል። ግን ዛሬ እኮ ባባ ትምህርት ቤት እንደዚህ ነው ብሎ በመጋረጃ ተጠቅልሎ ተደብቆ ነው የሚያየውና የሳሎን መጋረጃ እዛ ነበር። ትንሹ ልጅ ያወቀኝ 2 አመት ሲሞላው ነውና እስር ቤት 2 አመት ሲሞላው ነው የመጣ እና አንድ ቀን መጣና አንዱ አለም ምንህ ነው አባባ አለኝ። እሱ አባባ ሌላ ሰው ነው የሚመስለው፣ አንዱ አለም ደግሞ ሌላ ሰው ነው። ኢየሱስ ማለት አንተ ከእስር ቤት ስትወጣ 5 አመት ቆይተ ነው የወጣው? 6 ተኩል ነው። ስለዚህ ትልቅ ሆኗል እሱ አይደለም። 2 አመት ሲሆን አመጣችሁ። ስታሰር 11 ወር አካባቢ ነበር። ከዛ እስር ቤት መጠየቅ የጀመረው 2 አመት ሲሞላው ነው። እና እስር ቤት አባባም ሲባል ቤት አንዱ አለም ሲባል ይሰማል፣ አባባም ሲባል ይሰማል። እና መቶ አንድ ቀን አባባ አንዱ አለም ምንህ ነው አለኝ። አንተ አባባ ነህ አንዱ አለም ግን ማን ነው አለ? አዎ። ከዛ በሳምንቱ ለካም ይሄን ነገር ያንሰላስላልና በሳምንቱ መጥቶ ሲሄድ ዞር ብሎ ቻው ብሎ ሲሄድ አንተ አባቴ ነህ አለኝ። እና እንደዚህ አይነት እንትን ይሄ ሁሉ እንግዲህ ለኢትዮጵያ ሲባል ሁላችንም መሪውም ተመሪውም ፖለቲከኛውም ኢትዮጵያ በምትባል አንድ ሀገር ውስጥ ስንኖር የተሻለች ኢትዮጵያን ለመፍጠር በመናረገው ጥረት ግን እኔ ልምራት እኔ ስመራት እንቅፋት አትሁኑብኝ በሚል ማለት ነው። ያ ነገር ደግሞ አሁንም አለ። አሁንም ይቺን ሳምፕል አየን እንጂ ብዙ በዚህ ውስጥ የሚጎዱ አሁን ድረስ በዚህ ውስጥ የሚያልፉ ሰዎች አሉ። የመጨረሻ 2ኛ እድሜ ልክ እስራት ተፈርዶብህ ገባ። የወጣው እንዴት ነበረ ከእስር ቤት? ያው እንተ ቅድም እንዳልኩሽ ዋይት ሃውስ ሄድ እስክንድርንም እዛገኘው መላኩ ፋንታን እስክንድርንም ከሌላ ዞን አመጡት፣ እኔንም ከዛ አመጡኝ። ከዛ አቶ መላኩ ፋንታ ኦልሬዲ ዛ ነበር። አቶ መላኩ ተፈራ የሚባል ሌላ ሰው መላኩ የደርጉ ሳይሆን ሌላ ነበር። እንደገና ኮሎኔል ጌታቸው የሚባል ነበር፣ ጌታቸው ብርሌ። እዛ ከነሱ ጋር የተወሰነ ጊዜ ቆየን። በኋላ ላይ ግን የቀረውን 4 አመት የቆየውበት በጣም ከባድ እስር ነበር። ቤቱ መስኮት የለውም፣ 2 ደረጃ ወደ ታች ወርደች ነው። ግቢዋ በጣም ጠባብ ነች። በጣም የከፋ እስር ነበር። እንደዛ ያሳለፍኩት። ለማንኛውም ከዛ በኋላ የፍች ጉዳይ የመጣው ከዛ እዛች ቤት እያለው ነው። በጣም ከባድ ጊዜ ነበር። መቼ ነበር? አይ ቲንክ 2005 2006 ነው 2007 8 2009 ነው ያ 2007 2008 2009 እነዚህ እዛ ነበር የነበርኩት። እነሱ ከባድ የተፈታው 2009 ላይ ነው። ያ 2010 ነው አይደል? 2010 ዶክተር አብይ ስልጣን ላይ ከወጣ በኋላ ነው ወይስ ከመውጣቱ በፊት የነበረ የምህረት ተብሎ ብዙ ተፈተው ነበር የዛ ጊዜ ማለት?
ኖ ዶክተር አብይ ሳይመጡ አቶ ኃይለ ማርያም እያሉ ነው የተፈታው። ከዛ በኋላ ይቅርታ ተደርጎላችሁ ማለት ነው? ነው እኛ ይቅርታ አልጠየቅንም። እናንተ ይቅርታ አልጠይቃችሁ፣ ግን መንግስት ይቅርታ ብሎ ይቅርታ ጠይቁ ብለው ወረቀት አመጡ። እኛም ቢያልን በቅንጅት ጊዜም የሚቆጨኝ ነገር ነበር። ገብቶሻል? ልክ ነህ። ይቅርታ መጠየቅ ታላቅነት ነው። ጥፋት ሆኖ ካገኘሽው ይቅርታ በጠይቂ ያንቺ ትልቅነት ነው እንጂ ትንሽነት አያሳይም። ሌላው ደግሞ ስቃዩም እስር ቤት ውስጥ ያለ ስቃይ የውጭውን ዓለም መናፈቅና ውጭ ወጥተህም መታገል እንደምችል በማሰብ ይቅርታ መጠየቅም ሊኖር ይችላል። ነው እሱን እኔ አላምንበትም። ምናልባት መጀመሪያ የተሰራ ስህተት የማምነው ባናደርገው ምለው በቅንጅት ጊዜ በጊዜውም ተሟግቻለሁና ዋጋ መክፈል ካለብሽ ለምታምኝበት እውነት ዋጋ መክፈል ነው። እኔ አሁን አንቺ ነይስሙላ ይቅርታ ብለሽ ምን ጥቅም አለው? አንቺንም አያንጽም፣ ሌላውም የሚማርበት መጎ ነገር የለም፣ ለሀገርም አይጠቅምም። ይቅርታ ደግሞ የባህላችን ትልቅ ክፍል ነው። ሽምግልናም ትልቅ ተቋም ነው እና ያንን ነው የምናበላሸው። እና የሚገርምሽ ሰንዳፋ እንኳን የተወሰዱ የነበሩ ወጣት ተማሪዎች እንኳን እየተገረፉም እየተደበደቡም የውሸት ይቅርታ አንጠይቅም ይሉ ነበር እና ያንን ዋጋ ከፍለን ለማናምንበት ነገር በማናምንበት ነገር የውሸት ይቅርታ ከምንጠይቅ ለመፈታት ብለን ይቅርታ ለመጠየቅ የተሻለ ይጠቅማል ብለን እናምን ነበር። ስለዚህ የተወሰኑ ሰዎች ይቅርታ አልጠየቅንም፣ መጨረሻ ላይ ለቀቁን። በጣም ሰፊ ባህር ውስጥ ነው የገባሁት። ብዙ ነገርም ልጠይቅ ፈልግ ነበር። ሰፊ ነው ውስጡ። አንዳንድ ጊዜ ሰዎች ተሸፍነው ሲያዩት የተሸፈነ መጽሐፍ ርዕሱን ብቻ አይተህ መወሰን። በነገራችን ላይ ጽፌዋለሁ። ይሄንን አሁን ኤዲት እያደረኩት ነው። የእስር ቤት የ8 አመት ተኩል የእስር ቤት ቆይታዬን አራተኛ መጽሐፌ ነው። ኤዲት እየተደረገ ነው። አሁን ምን እንደዚህ የነካካናቸው ነገሮች በስፋት እዛ ላይ አነሳቸዋለሁ። ወደዚህ ዘመን እንምጣ። መጀመሪያ ኢዴፓ ውስጥ ነበር፣ ከዛ ቅንጅት፣ ከዛ ቀጥሎ ሌላ ፓርቲ አለ ወይስ አሁን ከዛ አንድነት ውስጥ ገባሁኝ? እሺ፣ አንድነት ውስጥ ገባው። ወይዘሪት ብርቱካን ታስራ ነበር። አንድነት ውስጥ ገባው። አንድነት የገባሁት ከነ ነፍሳቸውን ይማርና ከዶክተር ነጋሶና ከአቶ ስዬ ጋር አብረን ገባን። በኋላ እንግዲህ ከነሱ ተነጥዬን የታሰርኩ። አቶ ስዬ እንኳን ለትምህርት አሜሪካ ሄዶ ነበር። ዶክተር ነጋሶ ፕሬዚደንት ነበሩ የፓርቲው። በጣም በዚህ ሰዓት ማንሳት የምፈልገው ነገር ከዚህ በፊትም ብየዋለሁ። ብዙ ጊዜ ፍርድ ቤት ስመላለስ ከአንድ ቀን ውጪ አልቀሩም። ብዙ ወዳጆቼ፣ ብዙ ቤተሰቦቼ እንኳን በረጅም እስር ወቅት ባለቤቴን እንኳን ደውለው እንዴት ነው ያላሉ ብዙ ሰዎች አሉ። እስር ቤት መጥተው እስር ቤት ክልክል ነው፣ ግን ፍርድ ቤት እንኳን መጥተው ያላዩኝ ብዙ ሰዎች አሉ። ዶክተር ነጋሶ ግን ከአንድ ቀን በስተቀር በሁሉም የፍርድ ቤት ውሎ ተገኝተዋል። ያንን ደግሞ መጥተው ይጠይቁ ነበር። አዎ እዛ ይመጣሉ። ሲመጡ ደግሞ የዓለም አቀፍ ማህበረሰቡ አባላትን ቢያንስ 7-6 የውጭ ሀገር ዲፕሎማቶችን ይዘው ጉዳዩን የፍርድ ሂደቱን እንዲከታተሉ ያደርጉ ነበር። የኔንም ሞራል ለመጠበቅ በጣም ትልቅ ቤተሰቤንም በመጠየቅ በጣም ትልቅ አስተዋጽኦ ያደርጉ ነበር። እሳቸው እኔ በኢትዮጵያዊነታቸው ነው የማውቃቸው። እሳቸውን በኢትዮጵያዊነቴ በሰውነቴ ነው የሚያውቁኝ። ግን ወደ ታች ካወረድሽው እሳቸው ኦሮሞኛ ተናጋሪ ናቸው፣ እኔ አማርኛ ተናጋሪ ነኝ። ግን አማርኛ ተናጋሪና ስጋና ደሜ ናቸው ሊባሉ ከሚችሉ ሰዎች ይልቅ ከጓደኞቼ ከሚዜዎቼ ይልቅ የህይወቴን የመከራ ዘመናት አብረውኝ በጽናት የታገሉት እሳቸው ናቸው። ፕሬዝዳንት ሆነው ከወረዱ በኋላ ነው አይደል ይሄን ሁሉ መከራ የሚያዩት? አዎ ፕሬዝዳንት ሆነው ከወረዱ በኋላ የአንድነት ፓርቲ ደግሞ ሊቀመንበር ነበሩ። አዎ አንዳንዴ የማትጠብቃቸው ሰዎች እኮ አሉ፣ የመከራ ጊዜ ወዳጆች። ብዙ ጊዜ የሚገርመኝ ነገር ሲሳካልን ዙሪያችን የሚከቡን በጣም ብዙ ሰዎች አሉ፣ የሚደውሉ ሰዎች አሉ። ትዝ የምንላቸው ወደ ላይ ከፍ ያልን ሲመስላቸው ነው። እንደዚህ አይነት ሰዓት ላይ ደግሞ እውነተኛ የሆነ ወዳጆች ከውስጥ ይወጣሉ። ከዛ ወደ ኢዜማ እንምጣ። ሰዓቶች ስለሚገድቡን ነው እንጂ በጣም ብዙ ብናወራ ደስ ይለኛል። በዶክተር አብይ የለውጥ ኃይል በሚባለው አዲስ ስርዓት ተቀይሯል 2010 መጋቢት ጀምሮ። ከዛ በኋላ ነው ኢዜማ አንድ ላይ የተሰበሰቡ ፓርቲዎች የሆነው አይደለ?
ለውጡን እንዴት አየኸው? የለውጡን መሪስ እንዴት አያቸው? እንደዚህ አይነት ለውጥ ኢትዮጵያ ውስጥ ከታሰበው መንገድ ውጪ የመጣ ለውጥ ነው ይኖራል ብለህ ታስብ ነበር? ምን አይነት ስሜት ነው ያለ እስቲ ለለውጡ? እንግዲህ እኔ በዋናነት ለውጡን ያመጣው የኢትዮጵያ ሕዝብ ነው እየነማም ነው። እዚህ ላይ ብዥታ የለብኝም። የኢትዮጵያ ሕዝብ ደግሞ አሁን በዚህ ዘመን ያለው ብቻ ሳይሆን ኢትዮጵያ የደም መሬት ሆና ብዙ ወጣቶቿ ሲገበሩ እናውቃለን፣ በታሪክ ተምረናል። በኢህአፓ ጊዜ ጀምሮ የነበሩ ወጣቶች ለህይወታቸው ሳይሳሱ በህይወታቸው ላይ ጨክነው ያንን ሁሉ ዋጋ የከፈሉት የለውጥ ብልጭታ ንጋት እንዲመጣ ነው። በኋላ ላይ በደርግንም የተፋለሙ ብዙዎቹ የእውነት ዲሞክራሲ እናመጣለን ብለው አምነው የሞቱ የተጋደሉ የታገሉ ብዙ ሰዎች አሉ። ለነሱ ሁሉ ክብር አለኝ እኔ። በእውነት ዲሞክራሲን ለማምጣት አምነው ቆርጠው ለታገሉ። በኋላ በኢህአዴግ ዘመንም ደግሞ እልህ አስጨራሽ ብዙ መስዋዕትነት ተከፍሏል። ብዙ ዋጋ የከፈሉ ብዙ ሰዎች አሉ። የነ ዶክተር አብይ መምጣት በኋላ ላይ ነው እንግዲህ ይሄን መካድ አንችልም። እውነቱን መነጋገር ካለብን እነሱም የስርዓቱ ሰዎች እንደዚህ አይነት ለውጥ እኮ አልተጠበቀም። እውነት ለመናገር እኔ አሁን እዚህ ጋር ያለኝ ጥያቄ አለ። የኢትዮጵያ ሕዝብ ነው ለውጡን ያመጣው የሚባል አባባል አለ። ኢህአዴግ ደግሞ ጥልቅ ተሐድሶ ውስጥ ነኝ የሚለው አባባል ነበረ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምናልባት እኔ ከስልጣን ቦርድ የተሻለ ሰው ሀገሪቷን ሊመራት ይችላል፣ እኔ መምራት የምችለው በቃ እዚህ ድረስ ነው በቃኝ ብለው ስልጣናቸውን ስለለቀቁ ኢህአዴግ ደግሞ የምርጫ ዘመኑን መጨረስ ስላለበት ነው ዶክተር አብይን በራሳቸው በፓርቲው ምርጫ ውስጥ ወደ ስልጣን የመጡት። ይሄ ነገር ሁሌ ብዥታ የሚፈጥርብኝ በእርግጥ ውጪ ያለው ተቃውሞና አመጽ በጣም ወደ ላይ ከፍ እያለ ነበር። ኢህአዴግ ነው ጥልቅ ተሐድሶ አድርጎ የዶክተር አብይ አይነት አመራርን ወደፊት ያመጣው ወይንስ ውጪ ያለው ተጽዕኖ ውጪ ያለው የትግል ኃይል አሸንፎ ነው ስልጣን ላይ ወጡት? ምን መሰለሽ ለሁሉም እንደሚገባው ማደል የሚገባውን ክሬዲት መስጠት ተገቢ ነው። የማይገባውን ደግሞ ክሬዲት መስጠት የሚሰጠውም ሰው አይወስደውም፣ አንቺንም አያስከብርሽም። ለሁሉ እንደሚገባው ማከፋፈል ጥሩ ነው እና እኔ ትግሉን ያደረገው የኢትዮጵያ ሕዝብ ነው ግድ ያለው። ግን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን ባይለቁስ ኖሩ ያንን ሁሉ ማዕበል ያንን ሁሉ ለውጥ ግድ ያለው ሕዝቡ ነው። እየገደሉት የማይቆም ያንዱ ባንዱ ከጎኑ ያለው ሰው ሲወድቅ ቀጥሎ ለመውደቅ የሚዘጋጅ ወጣት አገር ምድር ሞላው። እኛ ሰላማዊ ትግል ብለን ስንታገል በእኔ ትግል ብቻ ሳይሆን እንደዛ አይነት ለህይወቱ የማይሳሳ ለነጻነት ቀና የሆነ ትውልድ እንደሚመጣ በማመን ነው። ስለዚህ አየሽ ሰውም ቢያለ ህዝቡም ቢያለ በዛ መንገድ ቢቀጠል አገር ምንድነው ሊሆን የሚችለው? የህዝቡ ትግል ነው። የህዝቡ መስዋዕትነት እምቢ ሲል የማይመለስ ነገር እንደሆነ ሲታወቅ ከዛ በኋላ ሌሎች መንገዶች ተጀመሩ። ይሄን መቀበል አለብን፣ ይሄንን በዚህ ማስተናገድ አለብን። ለሱም አክብሮቴን እሰጣለሁ። ባይዘው ዝም ብሎ ከመመናቸክ ህዝብ ገለሽ ማጨረሹ ህዝብ ጋር የባሰ ደም ከመቃባት ስህተትሽን ተቀብለሽ አሁን ዶክተር አብይን እንግዲህ ደግሞ የሚያስመሰግናቸው ምንድነው? ይቅርታ መጠየቅ ላለባቸው ነገር በግልጽ ይቅርታ መጠየቃቸው። ማናችንም እንሳሳታለን፣ ገብቶሻል? ማንም ንጹህ የለም። ማንም ከሰማያት የወረደ መልአክ አይደለም። ሰዎች ነን፣ ስህተት ይኖራል። ትልቁ ኳሊቲ ምንድነው? ያንን ስህተት አምነው በፓርቲያቸውም ስም ይቅርታ የኢትዮጵያን ህዝብ መጠየቃቸው። በግልጽ ወጥተው ከረጄስ ነው በግልጽ ወጥተው እኛንን አሸባሪዎች፣ እኛንን ይሄን የሰራ ነው፣ እኛንን የበደል ነው። ይሄ ትልቅነት ነው። ማንም ሰው ተነስቶ ያደርገው። ኢቭን እንደገደሉ እያወቁ ዛሬ ኮሎኔል መንግስቱ ምጠይቂያቸው ብዙ ጊዜ እኔ የለውበትም ሌሎች ናቸው ነው። ሌሎችም ስጠይቂያቸው እኔ ያለውበት እኔም ጥፋተኛ ነኝ፣ እኔ በድያለሁ፣ ይቅርታ። አዲስ የፖለቲካ ባህል ነው ለሀገራችን። ከትልቅ ስብዕና ነው ይሄ የሚወጣው፣ ከዝም ብሎ ስብዕና አይደለም። ይሄ እዚህ ጋር ክሬዲቱን እሰጣቸዋለሁ። ከዛ በኋላ ከሚለያዩ ነገሮች ይልቅ ደግሞ የሚያስተሳስሩን ነገሮች ደግሞ ማየታቸው፣ ስለ ንጋት ጥሩ ነገር መናገራቸው እሱ አሁን የተለየ ፐርሰናሊቲ ከኢትዮጵያ ሊደርሺፕ ውስጥ የተለየ ፐርሰናሊቲ ታያለሽ። ስለ ፍቅር
እኛ ውስጥ የመገዳደል ባህል ነው በመሪዎቻችን ሲተላለፍ የመጣውና እሱን ሰብሮ ስለ ፍቅር ደግሞ ስለ ይቅርታ ይቅር እንባባል እንደዚህ አይነቱ የኛው ሪቶሪክ መጀመሩ ጥሩ ነው። እስከዚህ ድረስ ለዚህ ክሬዲት ሰጣቸዋል። ኢቭን በጥላቻ የሚተያዩ ሰዎችን አሳሪና ታሳሪ ነበራችሁ እናንተን ጎናችሁ አድርጎ እንደዚህ አብሯችሁ ሆኖ መታየቱ ራሱ መጀመሪያ የመጡ ሰሞን አካባቢ ለህዝቡ በቃ ተስፋ የሚሰጥ ጅማሮ ነበረ ያኛው የሆነበት እና አሁን ግን እኔ የማስበው ነገር አለ። መንግስት በፊት እናንተ ታራምዶ የነበረውን አጀንዳ ነጥቋችኋል ወይንስ ማለቴ አሁን ብልጽግና አካባቢም የሚወራው ስለ ኢትዮጵያዊነትና ኢዜማ አካባቢ የሚወራው ሌሎች ኢትዮጵያዊነትን የሚያቀነቅኑ ፓርቲዎች ጋር የሚወራው ማወራር አንድ አይነት ነው። ድሮ ከነበረው በጣም ልዩነት አለ። መንግስት አጀንዳችሁን ወሰደባችሁና እናንተን ድምጻችሁ እንዲያንስ አደረገው ወይንስ እስካሁን ድምጽ አላችሁ? ምንድነው የሚሰማ? ይሄን መጽሐፍ ያልተሄደበት መንገድ የሚለው መጽሐፍ ስለ ፍቅር አሁን ዶክተር አብይ አሉትም አሁን እሳቸው በተግባር ሊሄዱበት የሞከሩትን መንገድ እስር ቤት ሆኜ የጻፍኩት መጽሐፍ የዛ እንትን ነው። ያልተሄደበት መንገድ የሚለው የፍቅር የመቻቻል የመከባበርና የጋራ ሀገርን አስቀድሞ የማየት ለትውልድ መከራ ከማውረስ ለትውልድ ፍቅርን በጎ ነገርን መቻቻልን ማውረስ የሚል እንግዲህ ቅድም ቀንጭበሻ ያነበብሽው 2006 ላይ ነው አይደል? 2006 ነው እንግዲህ የተጻፈው 2000። ስለዚህ ሀሳቡ በፊትም ውስጥ ነበር። ስለዚህ ምን ልልሽ ፈልጌ ነው እሰየው እኔ ግዴታ እኔ ካላልኩት እኔ ካልሰራሁት የሚል ሰው ትክክል አይመስለኝም። አጀንዳም የሚወስዷቸው አጀንዳዎች ይኖራሉ። እሱም ቢወሰድ ምን ችግር አለው? ብቻ ዋናው የተሻለው ሀሳብ ይግዛ። ለኛ ትልቁ ነገር አሁን ካለንበት የከፋ ዘመን ወጥተን ለሁላችን የምትመች ሁላችን ተከባብረን የምንኖርባት ለልጆቻችን ደግሞ ከኛ በተሻለ ዘመን ውስጥ የሚመላለሱበት ከስደትና በገፍ ከመሞት በበረሃ ውስጥ ከመቀበር የሚድኑባት ሌሎች የሚሰደዱባት ብርቅዬ ሀገር እንድትሆን እንፈልጋለን። የመቻቻልና የፍቅር ማማ እንድትሆን እንፈልጋለን። ያን ዶክተር አብይ ቢያደርጉት ሌላም ሰው ቢያደርገው ቅር አይለንም። ካልተደረገ ቅር ይለናል። ሲፈጸም ግን በጣም ደስ ይለናል። የመጀመሪያ ግባችን ብዙ ሰዎች የማይረዱን እኛ ዋናው የኢትዮጵያ መለወጥ ኢትዮጵያ ለዜጎቿ የተመቸች ታላቅ ሀገር እንድትሆን ነው። ከዛ በኋላ እኛም የተሻሉ ፖሊሲዎች አሉን። ምርጫ እንድናሸንፍም እንሰራለን። ብናሸንፍም ደስ ይለናል። ግን መጀመሪያው ሀገሩን ሰላም ማድረግ መረጋጋትና ወደ ምን ፈልገው ባስተማማኝ መሄዳችንን እሱን ማረጋገጥ እንፈልጋለን እና አጀንዳውን ቢወስዱት ችግር የለውም። ግን ደግሞ አጀንዳዎቻችንም አላለቁም። አጀንዳ መቻል ቃል ከኛ ኢትዮጵያ ላይ ነገሩ ብዙ አጀንዳ አላት። ዋናው ነገር በፍቅር ያልተሄደበት መንገድ ተሄዶ ወደ ኢትዮጵያ ትልቅ ከፍታ የምትደርስበት ዜጎች የጋራ ተጠቃሚ የሚሆኑበት አድሎ የማይኖርበት ሰላማዊ ሀገር ለመመስረት በሰላም እንሄድ ነው። ጥሩ ነው። በጣም ረጅምና ብዙ ነገሮችን ማውራት እንችላለን። ሰዓት ሊገድበኝ ነው። በጣም ማዝ ነው። ለዛሬ እንግዲህ የነበረን ፕሮግራም እስካሁን የተከታተላችሁትን ይመስላል። ደራሲና ፖለቲከኛ አንዱዓለም አራጌ የነበረን ቆይታ በጣም ጣፋጭ ነበር፣ በጣም አጭር ነበረ። እዚህ ድረስ ጊዜን ሰውተህ ስለተገናኘን በጣም አመሰግናለሁኝ። ክብረት ይስጥልኝ። እግዚአብሔር ያክብርልኝ አስቴር። እኔም ለእንደዚህ ለመሰለ ክብር ስላበቃሽኝ ስለጋበዝሽኝ እጅግ ክብር